አልሰማም አለኝ እንጂ ኧረ አንተ ደግሞ በስመ አብ ወልድ በህልሜ ነው ዝና ሉላንም እንደዚህ ስታደርግ ነበር ማለት ተነስ አው እንደውንም በመኮረኒ በድንች በካሮት በፓስታ ተደርጎ ምንም አላደረኳትም እኔ እንደውም እሷ ተገኝታ ንጽህና የምትመሰክርልኝ ደስ ይለኝ ምን እሷን አስጠብቅ እውነታውን እኮ በገዛ አንደበት ተናገር ትትል ከጅዋ የፈለግሽው መዘሽው መርዞ ደላላው ዛሬ በጣም በከባዱ አደጋ ውስጥ ገብቷል። ቤተሰቦቻችን በባለፈው ክፍል እንግዲህ መኪናው ስለነበረ ዝና በዛም ብሎ ግራ ቀኙን ተመልክቶ ሩጦ ቢያመልጥም ዛሬ ግን የሚያመልጥበት ሁኔታ ያለ አይመስለኝም። በሚገርም ሁኔታ ዝና እንግዲህ በሁኔታዎች ከፊት ከኋላ ብሎ በአጋጣሚ መንገድ ላይ ተገናኝተዋል ማለት ነው። አግኝቶትም እንግዲህ አለቀቀው። ቤተሰቦቻችን እንግዲህ ያንን በዛ እየመጣ እንደሆነ አድራሻና ጥቆማ የሰጠችው እንግዲህ ማህሌት ናት። ማህሌት በዚህ ከዴ በዚህ ወጣ እያለች እየተከታተለች እንግዲህ በመጨረሻም አሲዟለች ማለት ነው። እንግዲህ ዝናብ እንዳያችሁት ከካለሞ ሲሳካ እያወራ ነበር አንዳንድ ነገሮችና በዛ በሚያወራበት ሰዓት እንግዲህ አጋጣሚ አግኝቶታል ማለት ነው። ስለዚህ አሁን ወደ ዛውን ተገዶ መርዞ ደላላው ይናገራል ማለት ነው። ምክንያቱም ያው በባለፈው ያሉበትን ቦታ አውቆት ነበር። በርግጥ አሁን ግን ዝና እነ ሞገስ ቢቀየረው ነው ያሉት። ግን ደግሞ መርዞ ከተያዘ አለውድ በግዱ ይለፈልፋል ይናገራል ማለት ነው። እሱ ደግሞ ያው በጣም አደጋ አለው እንደሚታወቀው። ግን ቢሆንም ምንም ሆነ ምን ያው ከመናገር ወደ ኋላ ይልም ምክንያቱም ዝና ይዞ በጣም ነው የሚያሰቃየው እና ሞገስና ደግሞ መድብል እንዲሁም ከነብሩካ ሆነው አንድ ላይ እንግዲህ ያችን የታገተችው ልጅ ወይም ደግሞ ከነ ዝና ጋር ያለችዋን ትትናን ለማስለቀቅና ምስክሮቻቸውን አጠናክረው ለመቀጠል ተፍተፍ እያሉ ነው የሚገኙት። ምክንያቱም ትትና ትልቅ ምስክር ትሆነናለች ብለው ስላሰቡ ሌሎቹ ያው በርግጥ ሁሉም ያውቃሉ። ቅድስቴም በተለይ ብሩክና ምሳሌ ቦታውን አይተው ስለነበረ ያንን ነገር እንትን ይላሉ ማለት ነው። ከዛም ባለፈ እንግዲህ ሁሉም ምስክር ይሆናሉ። ግን ደግሞ እነዚህኞቹ የቤተሰብ ናቸው። አሁን ግን ከውጭ ሰው ያስፈልገናል ብለው ስላሰቡ ማህሌት ነበረች ያው አሻራውን አስቀምጣ ሄዳለችና አሁን የሚፈልጉት ትትና ነው። ትትና በጣም ትልቅ ምስክርና እንትን ትሆናቸዋለች። ምክንያቱም ብዙ ስቃይ ውስጥ የቆየች ልጅ ነች። ገንዘቧን ተበልታ በቃ ብዙ እሷ ላይ ያልደረሰባት የመከራ አይነት የለምና እሱ ነገር ስላለባት አሁን ትልቁ የሚፈልጓት እሷን በዋናነት ለዛ ነው ማለት ነው። ለሱም እንግዲህ ፕሮግራሞቻቸውን ነድፈው አውጥተው ጨርሰዋል። ብሩክ ሞገስና መድብል ሆነው ማለት ነው። ዋናውን ቀየሳው ቢሰራው እንግዲህ ያው እንደምታውቁ መድብል ነው። እዚህ ጋር ብሩክና ሞገስም አንድ ላይ ሆነው ነው እንትን የሚሉት። እንግዲህ ብሩክና ሞገስ ያወሩ ነበርና ይቅርታ መድብልና ሞገስ እና ያው ሞገስን ሉላ ወደዚህ ብትመጣ ብቻዋን ከምትቀመጥ አንተኛ ጋር ስትሄድ ሲለው እንግዲህ አይ ዳጣ እንደውላተኝና ዳጣ ጋር ትሆናለች እንጂ ከዚህ መውጣቱ እንኳን መልካም ነው ብዬ አላስብም ነበር ያለው ማለት ነው። ሉላም አሁን ላይ እንግዲህ ምነው ምሳ እንኳን ለምሳ ሰዓት እንኳን በኖረኝ ወጥቼ በቃ አየሩን የሰውን ትርምስ የታክሲውን ግፊ ባይሁት እያለች እየተመኘች ነው እንግዲህ ቤት ውስጥ ከዋለች በጣም ረጅም ጊዜያቶች ሆነዋታል። ለሱም እንግዲህ አይዞሽ ምንም ችግር የለም በቃ ትንሽ ጊዜ ታገሽኝ በቃ አይዞሽ እያለ ነው የሚገኘው። ሞገስ እንግዲህ እንዴት ተዛሬው ፈርቼ ማሳልፈው ህይወት የለም በቃ አብሽሪ ላንቺ ስል ህይወቴን እሰጣለሁኝ በቃ ምንም መሆን የለብሽም አታስቢ አይዞሽ እንግዲህ ይነጋል የጨለመው ይነጋል እያለ እንግዲህ ሞገስ ያው እያጽናናት ነው የሚገኘው ሉላም እንግዲህ የደረቅ አብሽሮ ድማያሽር ካልሆነ እንግዲህ ይሁና ብላ እንግዲህ በተስፋ ተቀብላ ነው እየኖረች ያለችው። ነገሮች ያው ለማመቻቸት እየሞከረች ነው በምትችለው መጠን። ግን ከባድ ነው ታውቃላችሁ። እና ቤተሰቦቻችን እንግዲህ ተፍተፍ እያለች ነው ያው
ዳጣ እንግዲህ ትሄድላታለች ለሉላ ማለት ነው። ሌላው ብሩክ እንግዲህ ጠጋ ጠጋ እያለ ቅድስቴን እየጠያየቀ ነው። ብሩክ የሚፈልገው እንደምታውቁት ሽማግሌ ሳይዳር ማለት ሳይላክ የሆነ ቀለል አድርጎ እዙ ቤተሰብን ሰብሰብ አድርጎ ከቅድስቴ ጋር የሆነ መጀመር ነው የሚፈልገው። ግን ቅድስቴ ደግሞ ጥብቅ አድርጋ ይዘዋለች። በቃ ይሄን ያክል ኖረን ሽማግሌ ተልኮ ቤተሰብ ተጠይቆ ሳይሆን በቃ አልነካውም እያለች ነው የምትገኘውና ቅድስቴ በጣም ጎበዝ ነች። እና እንግዲህ ብሩክ ደግሞ በቃ የሆነ ፍቅር ውስጥ እሷን ለማስገባትና እንትን ለማለት እየሞከረ ነው። ምሳሌ እኮ ልጅ ካልወለድክልኝ ወንድም ማትወልድልኝ እያለች በጣም እያስቸገረችኝ ነው፣ ምን ትያለሽ እያላት ነበረ። በጊዜ ይሆናል በላት ነው ያለችው። እንግዲህ መልሷ ቅድስቴ በጊዜ ሁሉም ነገር ይሆናል በላት ብላ ነው ያለችውና እንግዲህ ጠቃ በባለፈው ግሬና ሞኛን ብላ ወለም ብሎኛም ብላ አውቃ ማሳጅ አስደርገዋል ነበረ እና ዛሬም እንግዲህ ምን እያላት ነበረ? ያኔ በቃ እንዴት ነው ዛሬ ወለም አላለሽም እንዴ እያላት ነው። ቅድስቴ እንግዲህ አይ ደህና ነኝ በቃ ቻው ደህና አይደል ብላው ነው ጥላው ሄደችው ማለት ነው። ቤተሰቦቻችን እንግዲህ እነ መድብል አሁን እንዳልኳችሁ ይሄን ስትራቴጂ ንድፋውን ተነስተዋል። እንግዲህ እንደሚሳካላቸው አንጠራጠርም። የዛ ጊዜ እንኳን ብቻቸውን ሆኖ ብሩክን ከዛ ከጉድ አውጥተውታል። አሁን ደግሞ ከዝና ጋር የማያወጡበት ትትና ምንም ምክንያት የላቸውም። ግን እሱን ለማግኘት መጀመሪያ ኢንፎርሜሽን ማግኘት አለባቸው። ኢንፎርሜሽኑ ምንድነው? ያለችበት ቦታ፣ ሁኔታው፣ መግቢያ መውጫውና አንዳንድ ነገሮችን ማጤን አለባቸው። ያው እንግዲህ ትትና እንደምታውቀው ኩላሊቷን ለመሸጥ ነው እነዚህ ላይ ያዘጋጇት ያሉት። ግን አሁንም ጊዜ የሰጧት እንትን ለሆነ ነው ማለት ሰውየው ያው ግፊቱ ስለጨመረ አሁን ላይ ኦፕራሲዮን ለመደረግ ዝግጁ ስላላደለ ነውና በነገራችን ላይ ዝና ይፈልጋታል እንትና ማለት ትትናል። ግን አሁን ሀሳቡን የቀየረው ለምን እንደታውቃላችሁ? ሉላ እዚህ ከተማለች ከተባለ በኋላ በቃ ሁሉን ነገር ረስቷል ማለት ነው። ቤተሰቦቻችን እንግዲህ ያ ጠበቃው ደግሞ ከፍ እያለ እንግዲህ ትትናን ሲያስቸግር ነበርና ትትናም ተናግረበት አይታችኋል። እንግዲህ እንደ ዶሮ ነው ያስጮኸችው ጋይስ። እንዴት እንደተመቸችኝ እንዴት አባቴ እንደሳቆማኑ ጋይስ። አላለም። ኧረ ወይኔ ይሄ የወፍ ነው ይሄ አሞራ ነው አለ የወንድ ዶሮ ጮኸ። ዝና ደግሞ ፈጣሪ ትዕግስትን ስጠኝ። እንደዚህ ሆኖ ከመዋረድ ፈጣሪ ይጠብቃችሁ ነው እውነት። ሌላ ምን ይባላል? እና ቤተሰቦቼ ላይክ ያላርጋችሁ ላይክ አድርጉ። መልካም ጊዜ